ግን እንደ ክርስቲያን አላወራህም አላልኩም መጀመሪያ ላይ እዚህ ጋር ተሸዋወድን ማለት ነው። ክርስትና ዲፌንድ ላደርግ አይደለም የገባሁት ብያለሁ። አንዴ ዕብራይስጡን ታውቀዋለህ አንተ? ኧረ በፍጹም እሱ ነው ያልኩኛል። እኔ ግን ምክንያታዊ ነኝ። ለምን ከተባለ ሐዲሱ ላይ የሚለው ሌላ ነው፣ እዚያ ሌላ ትርጓሜ ቢያመጡ ምን እንደጻፉ ያንን ካየ ነው ከዚያ ጋር የሚጋጭ ከሆነ ምክንያታዊ ነኝ። ሐዲሱ የሚለውንም እያነበብኩልህ ነው ሳላወጣው በፊት። አንተ ግን ያንን ሙሐመድ የሚለውን አልቀበልም ስትል ምክንያታዊ አይደለህም። ምክንያቱም ዕብራይስጡን አታውቀውም ምን እንደሆነ በአስተምሮቶች ነው እንግዲህ የማውቀው። ዕብራይስጥን በሚያወሩ ሰዎች በተናገሩት ምትክ እንትን ነው እዚህ ጋር እንትን እናደርጋለን። ሱናህን ለምንድን ነው ሱና.com ለምን አትቀበልም በሚለው ጋር ደግሞ ሀሳብ ካቀረብክልኝ ብዙ ስኮላሮች ስለሚቀበሉት ነው። እንግዲህ በሱ ግን አትተቀበለው ብዬ አንተን ላስገድድህ አልችልም። አልቀበለውም ካልከኝ አትቀበለውም። እኔን አይደለም ከሚቀበሉት ስኮላሮች መካከል እስኪ ጥቀስልኝ። ኧረ በፍጹም እኔ አልተዘጋጀሁም ለዚህም ውይይት። አንድ ሁለት ቀን ብትሰጠኝ ሜቢ ተዘጋጅቼ መጣ ይሆናል፣ ግን ምን ማዘጋጅ። ስለዚህ ይሄንን ማሳብ እንለፈው። ወደ ቀጣይ ሐሳቤ ልለፍልህ። ስለ ዘይነብና ስለ ዘይድ ታውቃለህ ብዬ ተስፋ አደርጋለሁ። የሙሐመድ ሚስት ዘይነብ። እሺ እዚህ ላይ ሐሳብ ላቅርብልህ። እንግዲህ ታሪኩ የምታውቀው ከሆነ ወይም ለአዳማጮች አንተ ተናገረው። እኔ አውቀዋለሁ በእውነት፣ ግን ደግሞ 30 ስትናገረው አንተ ብትናገረው እንዴት እንደተጋቡ የማን ሚስት እንደነበረች ከዛ ቀድሞ በፊት ለአድማጮች ብትነግራቸው። ያውቃሉ፣ ሁሌ ስለምነግራቸው አዲስ አይደለም እሱ። ምናልባት አንተ አዲስ ነገር ያመጣ መስሎህ አንተ ጥያቄህን በዛ ላይ ጠይቀህ አንተ እንድታውቅ ሁሉም ያውቃሉ። እሺ እኔ ልናገር። እንደዛ ከሆነ ዘይነብ ማለት የሙሐመድ ታሪኩን ልትነግረን ነው ወይንም ጥያቄህን ልትጠይቀን? አዎ ታሪኩን ለሰው መናገር ፈልጋለሁ፣ ሰው እንዲረዳ። ከዛ ለአንተ ጥያቄ ጠይቃለሁ። እያልኩ ሆኖ ጊዜያችንን እንድንጠቀምበት ጥያቄህን ላስተናግድህ። እሺ ጥያቄውን ብቻ ወደ ጥያቄው ሂድ። ታሪኩን ልተወውና የሙሐመድ የጉዲፈቻን ወይም ደግሞ የአዳፕሽንን ፕሮሰስ ማስወገዱ ተገቢ ነው ብለህ ታምናለህ? ደግሞ ቀጥሎ ልክ ደግሞ ያንን ደግሞ ያስወገደበት የጉዲፈቻን ስርዓት ያስወገደበት ደግሞ ልክ ሚስቱን ከወሰደ ወይም ደግሞ የወሰደበት አረፍት እንትን ላይ ነው፣ ቻፕተር ላይ ነው። ስለዚህ ይህ አግባብ ነው ወይ ብለህ ታምናለህ ወይ? አንደኛ ትልቅ የሰራው ስህተት ምን መሰለህ? ሙሐመድ አስወገደ አልክ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስወገዱ የሚለውን ቃል ከየት ነው ያገኘው? ያታውቀውን ከመጀመሪያው ታሪክ አላህ አስወገደው። አላህ በመሐመድ በኩል እንደሱ ብለህ አስተካክል። አንደኛ ስለዚህ አምላክ አላህ ሱብሓነሁ ወተዓላ ነው ይህን ነገር ያስወገደው። የቱ ጋር ይገኛል ከተባለ አላህ ሱብሓነሁ ወተዓላ ኡድዑሁም ሊአባኢሂም ይላል ሱረቱል አሕዛብ ላይ ልጆችን በአባቶቻቸው ስም ጥሯቸው እያለ ይናገራል ማለት ነው። ይሄ ትክክል ነው ወይ? አዎ። ሰው ለምሳሌ አንተ የሆነ ልጅ መንገድ ላይ አገኘኸው እንበል። ያንን ልጅ አንተ አልወለድከውም፣ በስጋም ሆነ በዝምድና በምንም አትገናኝም። መንገድ ላይ ያገኘህና የሰው ልጅ አንተ ስላበላህና ስላጠጣኸው የአባቱን ስም ነጥቀህ በራስህ ስም መሰየሙ ይሄ ነውር ነው አይደለም? እንድመልሰው እዚህ ጋር እንድትረዳ። ምንም ነውር አይደለም። ነውር አይደለም የአባቱን ስም መንጠቅ? ኧረ ምንም ነውር አይደለም። ኧረ ምንም ነውር አይደለም። በጣም መልካም ስራ ነው። ከጠየቀኝ ነው። ግን እሺ ምኑ ነው መልካም ስራው? ምኑ ነው እንዴ? የተቸገረን ሰው ካነሳኸው፣ የጻን ልጅ በተለይ ካነሳኸው፣ ካሳደግከው ማብላት ማጠጣቱን ሳይሆን አዳምጥ ጥያቄን ስላበላኸውና ስላጠጣኸው የአባቱን ስም ነጥቀው። አንተ የወለደው ገብቶሃል አይደለ? የአባቱን ስም ነጥቀህ በራስህ ስም መቀየርና መሰየም ይሄ ነውር ነው አይደለም? በፍጹም አይደለም። ያው እኔን ከጠየቀኝ ነው። ማብላትና ማጠጣቱን አላልኩም። እኔን ከጠየቀኝ አንድ ሰው በጣም ጥሩ። ስለዚህ አባቱን ስም ብትሰርቀው አንተ ይሄ ሌብነት አይደለም? ኧረ በፍጹም አባቱ ምክንያቱም እዚህ ጋር ቆይ ሐሳቡን አንዴ በደንብ ለበደንብ ሐሳቤን ልደርድረውና አንተ በደንብ መልስ እንድትሰጠኝ። ማብላት ማጣጣቱ ስም መቀየሩ ብቻ አይደለም የተከለከለው ወይም ደግሞ አላህ የከለከለው አልክ። እኔ መሐመድ አልኩኝ፣ አንተ አላህ አልክ። ኦኬ የተከለከለው ከውርስም እንዳይካፈል ደግሞ ወጣትም ከሆነ በኋላ ቤት ውስጥ እንዳይኖር ይከለክላል አይደለ? የጉዲፈቻ ከተሰረዘ በኋላ መሰረዙ ብቻ አይደለም፣ መሰረዙ ላይ የሞራል ዲስከሽን እናደርግበት እንችላለን። ኢትስ ኦኬ። ግን ይሄንን የአባትን ስም መስረቁ ችግር የለውም አንተ ማለት ነው። ችግር የለውም። ኧረ ችግር የለውም። ተረጋጋ።
እናትና አባትህ ወልደውሃል። ነገር ግን የሆነ ሰው አምጥቶ የሆነ ውለታ ስለው አይደለ ስሙን መቀየር ይሄ ተስማሙበታላችሁ? ክርስቲያኖች አባቱን ስም ሰርቀዋል። እንደዛ አይደለም የተፈጠረው ታሪኩ እንደዛ አይደለም የሚሆነው። እንዴት ነው የተከሰተው? ታሪኩ እንደዛ አይደለም የሚሆነው። ዘይድ ታሪኩን በደንብ ልናገር ያልኩት ታሪኩን መጀመሪያ ለዚህ ነበረ በደንብ እንድንስማማ። ከተሳሳትኩ ታስተካክለኛለህ ያለኝ አንደርስታንዲንግ ይሆናል። ስለሆነ ዘይድ የመሐመድ የጉዲፈቻ ልጁ ነበር። የጉዲፈቻ ልጅ ማለት በዚህ ጊዜ እንደውም መሐመድ ትዝ ይለኛል፣ ቃሉን አውጣ ካልክልኝ ያወጣልሃለሁ ቁርአን ላይ እንዳለ እርግጠኛ ስለሆንኩኝ። ማለት ነው ትርጉም ጉዲፈቻ ማለት የአባቱ የደም አባቱ ያልሆነ ግን ደግሞ ወስዶ ያሳደገው ያለው ልጅ ነው። ስለዚህ ያ ሰው ነብዩ ሰለላሁ ዐለይሂ ወሰለም ያን ሰው በስጋም ሆነ በልጅነትም በምንም በዝምድናም አይታወቁም ማለት ነው አይደለ? ኦኬ እሷ ፖይንቱ ጋር ልምጣልህና እንግዲህ ያው የጉዲፈቻ ልጁ ነው ብለን እንለፈውና የጉዲፈቻ ልጁ ነበረ። የጉዲፈቻ ልጅ ሲባል ሰው ልጅ ስለሚመስለው ነው። አሁን እዚህ ቦታ ላይ አንተ የጉዲፈቻ ልጅ ሲባል ትርጉሙ ምን ለማለት ነው? ትርጓሜው በፈለከው ትርጓሜ ያድርገው። እሱ ሳልሆነ ሐሳቤ እሺ እንደሚመች ላንተ እንደሚመች አድርጌል ትርጉሙ አንተ አብራራ ያንን ተናገር ልንገራችሁ እያልከን ነው። እሺ እንደዛ ከሆነ ጉዲፈቻ እንግዲህ ያውቃሉ ብዬሽ ነበር ነው። አዶፕሽን ወይም ጉዲፈቻ ማለት በደም ያልሆነ ልጅህን በስጋ ያልወለድከውን ልጅህን ወይም ደግሞ ሌላ አባት ያለውን ልጅ እሺ በሌላ ሰው ያለ ሰው አንድ ህፃን ወጣት ወስደክ እንደ ራስህ አድርገህ አኑረህ በራስህ ስም አድርገህ ማኖር ማሳደግ የጉዲፈቻ ሂደት ይባላል። ተስማማን እዚህ ጋር? እሺ እንዲያስማማን እኔ ይሄኛው አይደለም ፖይንቴ ይሄ ስላልሆነ ነው። ፖይንቴ እሱ ስላልሆነ ነው። ዘይድን መሐመድ እንደ ጉዲፈቻ ልጁ አድርጎ ተቀብሎት ነበር። ያስማማናል? ማስረጃው ታንደስ የሚለውን ትልቁ ላይ ነው። ታገሰኝ፣ እንደዛ ከሆነ ታገሰኝ። 2-3 ደቂቃ ጠብቀኝ፣ ሌላ ሰው አስገባ፣ ሐሳቡን ይዤ እመጣለሁ። ኤግዛክት ቃሎቹ ስለምትፈልግ ቨርሶቹን ስለምትፈልግ ነው። ጠብቀኝ። ተሾመ እሱ እንዴት ነህ? ሰላም ነው? አልሐምዱሊላህ እግዚአብሔር ይመስገን። እንትን ነበር ጥያቄ ነበረኝ። እሺ ሱረቱል ጀሚል 72 ላይ 1 እና 3 የጋኔሎች ምዕራፍ ይላል እዛ ላይ። እሺ እና እሱን ያው የጋኔሎች ምዕራፍ ራሱን የቻለ እንትንም ነብዩ መሐመድም ከተናገረ በኋላ አላህ ምን ይላል? 1 እና 3 ላይ ነው የምነግርህ። እንግዲህ 1 ላይ ድምጻቸውን ሰሙ ይላል። እየሰማኝ ነው? ይሰማላ? አይ ስለራቁ እና እዛ ላይ ድምጻቸውን ሰሙ። ሁለተኛ ላይ ደግሞ አላህ አይወልድም አይወለድም ይላል። ሶስተኛ እና ምን ይላል እዛ ጋር? ፈጠርኳቸው ነው የሚለው። አላህ ፈጠርኳቸው ነው ፈጠርናቸው ነው እንጂ የሚለው ፈጠርኳቸው አይልም። ራሱን ችሎ አላህ ፈጠርኳቸው አይልም፣ ፈጠርናቸው ነው የሚለው። ካለ አውጣና አንብብልኝ እዛ ጋር እንትን ስላሌለ ነው ያ ቁርአን ምናምን ስላሌለ ነው። ያው ምን እናድርገው? ጥያቄ ተራ ምንድን ነው? ጥያቄ የመጀመሪያው የጋኔሎች ምዕራፍ ይላል እዛ ላይ። የጋኔሎች ወንድሞች የሚል አለ። ወንድሞች አሉ እዛ ላይ ወንድሞች ይላል። አይ ብዙዎቹን እዚህ ያሉትን አካባቢ ልጆች ላይ አሉ ብለው ስለሚጠይቁን እዛ ላይ ደግሞ ይናገራል። ሙሉን ብታነብልኝ ደስ ይለኛል። እዛ ላይ ያለውም ማለት ነው ቁርአኑን አውጥ ሱረቱል ጀሚል። አንተ አልዋጥልህ ያልገባህን ነገር ንገረን። አሁን እዛ ላይ ወንድሞች ምናምን የሚል የለም። ለምሳሌ አሁን ያልገባህን ነገር ንገረን እስኪ፣ መረዳት የፈለከው ነገር ምንድነው? እሺ አላህ ፈጠርኳቸው ይላል፣ ፈጠርናቸው ይላል። ፈጠርናቸው ነው የሚለው፣ ፈጠርናቸው። ስለዚህ አሁን ፈጠርናቸው ሲል ብዙ እንትኖች እንዳሉ እኮ በስተጀርባ ብዙ ሰዎች እንዳሉ እዚህ ጋር ያመለክታል። ወይ አምላክ አንድ ብቻውን ነበረው ያላ። ሱረቱል ጀሚል ለምን አትወጣልኝም አንዴ? ሱረቱል ጀሚል የሚባል ሱረቱል ጀሚል የሚባል ሱረቱል ጀሚል 72 ሱረቱል ጀሚል አይደለም የሚለው ላስተካክለሽ። ሱረቱል ጀን ነው የሚለው። እሺ ከተሳሳኩ ይቅርታ አባቴ። አብሽር በቃ ችግር የለም ያጋልሽ። እሺ እዛ ላይ ያልገባህን ቆይ ላውጣልህና ምዕራፉን
እያነበብክ ይሄ አልገባኝም ብለህ እያንዳንዱን አስቆመኝ። ችግር የለም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጃስሚን መችሻለ ማውጣት ታብሌት ቻርጅ ዘግቷል። ካልተመቸ ግን እወጣለሁ። ችግር የለም። ለሳቴን ከመንጠጋ ኦኬ ተማም። ታብታብ አድርጉ ልጆች። የሁሱ አካውንት በጣም ዋርኒንግ ያሳያልና ታብታብ አድርጉ። አካውንት ኮፒ ሊንክ አድርጉለት። እሱ ይመስለኛል ጥያቄ የመጀመሪያው እሱ ለመጠየቅ የፈለገው ይሄ እኛ እያለ የገነት እኛነት አላደረገ እኛ እያለ ያወራልና እሺ ተሾመ ስለ አላህ ራሱን ለምን እኛ እያለ ይጠራል የሚለውን መረዳት ፈልገህ ነው ወይንስ እዚህ ቦታ ላይ ጥያቄ አለ? ያው ሱረቱል ጂን ይሄ ነው ምዕራፍ 72 ሱረቱል ጂን ይሄ ነው። ያው ከአንድ ጀምሮ እሺ በዚህ ላይ ያልኩት ይሰማኛል፣ ልጅ ይሰማኛል። አሁን አንድ ሶስተኛው ላይ እሺ ሶስተኛው ያውና እነሆም የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ይላል። ሶስተኛው ይሄ እሺ እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘንም። እነሆ የጌታችን ክብር ዋል። እሺ እሱን ተከለ ያው የስተት የማንበብ ስተት ይሆናል። ግን የጂኒ ወነ እዛ ላይ አንደኛው ላይ ምዕራፍ 1 ላይ ከላይ ጀምሮ የጋኔል ምዕራፍ ይላል። እሱ ምንድነው? ምን ለማስመልከት ነው? አሁን ሚዩት አድርግ አስረዳሽ። የጅኖች ምዕራፍ ወይንም ደግሞ የጋኔል ምዕራፍ ይላል። አሁን እዚህ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ፈጣሪ እንደመሆኑ መጠን ፈጣሪ ደግሞ የሚታዩና የማይታዩ ነገራቶችን እንደፈጠረ ሁላችንም እናውቃለን። ከሚታዩ ነገራቶች ለምሳሌ እኔ፣ ሰዎች፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ። ከማይታዩ ነገራቶች ደግሞ ለምሳሌ ነገር ግን እንደተፈጠሩ የምናምናቸው መላእክቶች፣ ጂኖች ወይንም ጋኔኖች ወይንም ነፋስ። ገብታችኋል አይደል? አናየውም ግን ነፋስ እንዳለ እናምናለን። ገብታችኋል? እንዳጠቃላይ ከማይታዩ ነገራቶች መካከል ጅኖች ናቸው። ታዲያ እኔ በጣም የሚደንቀኝ የሚታዩ ነገራቶችን መፍጠሩ ሳይሆን ያንን መግለጹ ሳይሆን ከምናያቸው ይልቅ የማናያቸውን ነገር የፈጠራቸውን የገለጸበት ምዕራፍ ነው። በጣም ካስደናቂ ከሆኑ ምዕራፎች ነው እያልኳቸው ነው። ገብታችኋል አይደል? ይሄ ሱረቱል ጂን አምላክ አላህ Subhanahu Wa Ta'ala የፈጠረውን ፍጡር ከምን እንደፈጠረው ይገልጻል። በጣም የሚገርመው በምን ባህሪ እንደፈጠረው ይገልጻል ጅንን። ልክ እንዲሁ ደግሞ ለምን ዓላማ እንደፈጠረው ይገልጻል። ልክ እንዲሁ ከሞት በኋላ ወዴት እንደሚሄዱም ሁሉ ይገልጻል። ይሄ ነው አላህ Subhanahu Wa Ta'ala ሶስት አካሎችን ፈጥሯል። ሰዎችን፣ ጅኖችንና መላእክቶችን የፈጠረባቸው አፈጣጠር ይለያያል። ባህሪያቶቻቸው ይለያያሉ። መላእክትን ከብርሃን ፈጠረው። እጥር አድርጌ ላስረዳችሁ። መላእክት ከምንድነው የተፈጠረው? ከብርሃን። ጅን ከምንድነው የተፈጠረው? ወይንም ጋኔን ከምንድነው የተፈጠረው? ከእሳት። ሰው ከምንድነው የተፈጠረው? ከአፈር፣ አዳም ማለት ነው። ስለዚህ የተፈጠርንባቸው ነገራቶች ይለያያሉ። በማስረጃ እንዲሆን ማስረጃ ከቁርአንም ከሐዲስም እያንዳንዱን ለምናገረው እያነሳው ላስረዳችሁ። አላህ Subhanahu Wa Ta'ala ጋኔንን ከምን ፈጠረው የሚለውን በቁርአን ላይ ሲገልጽልን ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል። ጋኔንንም ፈጠርኩት ከእሳት። ከምን? ከእሳት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃን ቲክቶክ ላስገባ እሺ። እንደዚህ ይህን ሰው ታውቁታላችሁ። ሰላም አለይኩም በላቸው። ወረሕመቱላሂ ወበረካቱ። እወዳቸዋለሁ ሁላችሁም። ቻው በቃ በላቸው። አይ በኋላ እናወራለን። እሺ እሺ። ይወደኛል እና አላህ Subhanahu Wa Ta'ala ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب አላህ መላእክቶችን ከብርሃን ፈጠራቸው አሉ። ጅኖችን ደግሞ ከእሳት ፈጠራቸው። ሰውን ደግሞ አዳምን ከአፈር ፈጠረው አሉ። ስለዚህ የተፈጠርንበት ነገር የተለያዩ ናቸው ማለት ነው። ባህሪያቶቻችን ወደሚለው እንምጣው። መላእክት ጻድቅ ነው፣ ኃጢአትን የማያደርግ ነው በእስልምና አስተምህሮ።
ሁለት ሰውና ጅን ደግሞ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። ነፃ ምርጫ ፈቃድ የተሰጣቸው ደግሞ ምንድናቸው? ትእዛዝ ይሰጣቸዋል ማለት ነው። ያ ማለት የአምላክን ትእዛዝ አድርጉ፣ የከለከለውን ነገር ራቁ የሚል መልእክት ይመጣላቸዋል። ከዚያስ ያን የተሰጣቸውን ነፃ ምርጫ ፈቃድ ተጠቅሞ ከእነርሱ ጥሩን የሚመርጥ አለ፣ መጥፎንም የሚመርጥ አለ ማለት ነው። አያችሁ አይደለ? ስለዚህ ከጅኖች ከሰዎችም የአምላክን ትእዛዝ የሚጠብቅም አለ፣ የማይጠብቅም አለ። ይሄ ባህሪያቸውን አላህ የገለጸበት ምዕራፍ ነው ይሄ ተሾመ። ይሄ ሙሉ ምዕራፉ ማለት ነው። ምዕራፍ 72 ላይ ጋኔን ምዕራፍ ሲል ጊዜ ከምን እንደፈጠራቸው በምን ባህሪ ላይ እንደተፈጠሩ ለምን ዓላማ እንደተፈጠሩ ይገልጻል። ገብቷችኋል አይደል? እነዚህን ነገራቶች ግን መጽሐፍ ቅዱስ ላይ አታገኙም። ጋኔን የሚል ጽሑፍ ብቻ ታገኛላችሁ። ጋኔን ከምን ከተፈጠረ የሚል ከኦሪት ዘፍጥረት እስከ ራዕይ ድረስ አታገኝም። ከምን እንደተፈጠሩ ሊገልጽ ያልቻለ መጽሐፍ ስለ ባህሪያቸው የመናገር ሞራል የለውም በፍጹም። ገብቷችኋል አይደል? ከምን እንደተፈጠሩ የገለጸው መጽሐፍ ኢስላም፣ ቁርአን እና ሐዲስ ስለ ባህሪያቸው የመግለጽ ሞራል ያለው እርሱ ነው። ገብቷችኋል አይደል? ጋኔን ከምንድን ነው የተፈጠረው መጽሐፍ ቅዱስ ላይ ብለህ ጠይቃቸው፣ አንድ ማስረጃ የሚሰጥ የለም። ገብቷችኋል አይደል? ነገር ግን ከምን እንደተፈጠሩ ይገልጻል አላህ። ለምን ዓላማ ተፈጠሩ ጋኔን የሚለውንም ልክ እንዲሁ አምላክ አላህ ይገልጻል። ማስረጃ ቃለ ስብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ በሱረቱ ዛሪያት ላይ ሲናገር ሰውንም ጋኔንንም እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠሩት ለምንድን ነው? አንዱን አምላክ በብቸኝነት እንዲገዙ ነው። ገብቷችኋል? ይህ ነው። ታዲያ ከእነርሱ የነቢያትን ትምህርት እየሰሙ እንዲተገብሩ ግዴታ ተጥሎባቸዋል። የሚሰሙም ነበሩ። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ሙሴን ያውቁታል ጋኔኖች፣ ጅኖች። ገብቷችኋል አይደል? ስለዚህ ሙሴን በደንብ ያውቁት ነበር። አማኝ የሆኑ አሉ፣ ከሃዲም የሆኑ አሉ። የሙሴን ትምህርት ሰምተው የነቢዩ ሰለላሁ ዐለይሂ ወሰለም ትምህርት ሰምተው ልክ እንዲሁ ያመኑም አሉ፣ የካዱም አሉ። በየዘመናቱ ለሰዎች የሚላኩ ነቢያቶችን እየሰሙ ትእዛዛቸውን እንዲቀበሉ ልክ እንደኛ ኃላፊነት ተጥሎባቸዋል፣ ግዴታ ተጥሎባቸዋል። ከእነርሱ ታዛዥም አለ፣ አማጺም አለ። እዚህ ላይ ምን ይላሉ? ወአንና ሚና ሳሊሑን ወሚና ዱነ ዛሊክ፣ ከእነርሱ መልካሞችም አሉ፣ መልካም ያልሆኑም አሉ ማለት ነው። አሁን ላሳየህ ይህንን ባህሪያቸውን ራሳቸውን ሲናገሩ ኮሜንት ላይ ተውኝ የምትለዋ ልጅ አስገባት። ያው እና እዚህ ጋር ጋኔኖች ወአና ሚና ሳሊሑነ ወሚና ዱነ ዛሊክ ቁጥር 11 ላይ እኛም አሉ ጅኖች ከእኛ ውስጥ ደጎች አሉ። ያው ደግ ማለት የአምላክን ትእዛዝ የሚጠብቃለን። ከዚያስ ከእኛም ከዚህ ሌላ የሆኑ አሉ፣ ደግ ያልሆኑ አማጽያን ማለት ነው። የተለያዩ መንገዶች ባለቤቶች ነበርን አሉ። የሁለት የተለያዩ የዓለም ሰዎች ናቸው። ስለዚህ ከጋኔኖች የአምላኩን ትእዛዝ ያልጠበቀ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። የዛኔ ያ ጠላታችን ነው። ገብቶሃል አይደል? ሰይጣን ምናችን ነው? ጠላታችን ነው። ማስረጃ ቃል በቃል በቁርአን ላይ ላሳየህ ሰይጣን ጠላታችን እንደሆነ። የአምላኩን ትእዛዝ ያልጠበቀስ እርሱ ነው ወንድማችን የተባለው ማለት ነው። ገብቶሃል አይደል? ሰይጣን ግን ጠላታችን እንደተባለ በቁርአን ላይ ማስረጃ ላሳየህ። አሁን ሰይጣን ምናችሁ ነው ከተባለ ጠላታችን ነው እርሱ። ያውና ይታያል ቁጥር 6 ላይ ሰይጣን ለእናንተ ምን ይላል? ጠላት ነው። እኛ ሰይጣን ወንድማችን አይደለም ጠላታችን ነው። ያው ገብቶሃል አይደል? ሰይጣን ጠላት ወንድማችሁ ነው ያሉ ኮሜንት ላይ ገግም ይላሉ። ማስረጃ ራሱ እያሳየናቸው ማለት ነው። ምክንያቱም የጫናቸውን ነው የሚያምኑት ስለ እስልምና ከምንነግራቸው በላይ ማለት ነው፣ ከምናሳያቸው በላይ ያው ማስረጃ እያያችሁ ሰይጣን ጠላታችሁ ነው፣ እኛ ሰይጣን ጠላታችሁ ነው። ታዲያ ምን አድርገን እንያዘው? ጠላት አድርገን ነው የምንይዘው። ያው ስለዚህ ጠላት አድርጋችሁ ያዙት ይለናል አምላክ አላህ ሱብሓነሁ ወተዓላ። አይቻርላ በሌላ ቦታ ላይ በሱራ ዩሱፍ ላይ አላህ ምን ይላል? ኢነ ሸይጣነ ሊልኢንሳኒ ዐዱውን ሙቢን ይላል። ሰይጣን ለሰዎች ግልጽ ጠላታቸው ነው እያለ ይናገራል። ስለዚህ ከአጋንንት ያመፀው አካል እርሱ ለእኛ ጠላታችን ነው፣ ከሃዲ ነው። ሰይጣን የሚለው ባህሪ በእርሱ ላይ የሚሆን ነው። ነገር ግን ከእነርሱ የአምላኩን ትእዛዝ ያላመፀ እርሱ ነው ወንድማችን የተባለው። ከምን በአፈጣጠር ነው ወንድማችን አይደለም፣ የአምላክን ትእዛዝ በመጠበቅ ልክ መላእክቶች ምናችን ናቸው ቢባሉ ወንድሞቻችን ናቸው። በአፈጣጠር ነው ላ አይደለም። እነርሱ ከብርሃን ነው፣ እኛ ከእሳት ነው። ነገር ግን የአምላክን ትእዛዝ በመጠበቅ ወንድማማችነት አለ። ይሄ ነው እየተባለ ያለው ማለት ነው። ኢየሱስ ክርስቶስ የእምነት ወንድማማችነት እንዳለ ሲናገር ምን አለ? ሰዎች መጥተው ጠየቁት። ውጭ ላይ እናትህና ወንድሞችህ እየጠበቁህ ነው አሉት። አብዷል ብለው መጥተው ይላል መጽሐፉ ነው የሚለው። ከፈለጋቸው አሳያቸዋለሁ። አብዷል ብለው ሊይዙት መጡ ይላል። ኢየሱስ ክርስቶስ ማናቸው የመጡት ብለን ስናይ እናቱ ማርያምና ወንድሞቹ። ከዚያም ክርስቶስ እያስተማረ ነበር ቤት ውስጥ። ጠባቂውን ጠሩትና እናትህና ወንድሞችህ እየጠበቁህ ነው ውጭ ላይ በልልን አሉት። ሄድና ጠባቂው እናትህና ወንድሞችህ እየጠበቁህ ነው አሉት። ኢየሱስ ወጣና ምን አላቸው? ማናት እናቴ? ማን ነው ወንድሜ?
በሰማያት ያለውን የአባቴን ትእዛዝ የሚያደርግ እርሱ ወንድሜ ነው፣ እናቴም ነው፣ እህቴም ነው አለ። ተመልከቱ። ከምን አንጻር ነው ታዲያ? ይሄ በስጋ ምናምን ነው አይደለም። የእምነት ወንድማማችነት የሚባል ነገር አለ። የአምላክን ትእዛዝ የጠበቀ ወንድማችን ነው። ስለዚህ ከጅኖች የአምላክን ትእዛዝ የጠበቀ እንጂ ያልጠበቀው ሰይጣን የሚለው ባህሪ የዋለበት እርሱ ጠላታችን ነው እንጂ ወንድማችን አይደለም። ይሄን ይመስላል። ጋኔን ማለት ወይም ጅን ብሎ ማለት ጅን ድብቅ ማለት ነው፣ ስውር ማለት እንጂ የሰይጣን መጠሪያ አይደለም። ሰይጣን የሚለውን ባህሪ ያገኘው መቼ ነው? ካመፀ በኋላ ነው። የሚያምፅ የጅን አይነት ነው። እሺ ተሾማ ያገላ ያልገባህ ነገር ካለ ጠይቅ። አይ ጥያቄውን እሺ ውሱ ኢየሱስ ክርስቶስ ያው የኛ አምላክ ነው፣ እናንተ ደግሞ መልእክተኛ ነው። እሺ የተላከ መልእክተኛ ነው። ስለዚህ ከነብዩ መሐመድ እና ከኢየሱስ ክርስቶስ ቀድሞ የመጣው መልእክተኛ ማን ነው? ኢየሱስ ነው ቀድሞ የመጣው። ምን ጥርጥር የለውም በሱ። ኢየሱስ ክርስቶስ የ600 ዓመት ልዩነት አላቸው አይደል? ከዚህ በኋላ ታዲያ ኢየሱስ ክርስቶስ 600 ዓመት ያክል ሲያስተምር ወይም ከመጣ በኋላ እዚች ምድር ላይ ከወረደ በኋላ 12ቱን ሐዋርያቶች ደቀ መዛሙርቶችን መርጧል። በኦርቶዶክስ አስተምሮ ነው የምነግርህ። በእኛ አስተምሮ ክርስቲያኖች አስተምሮ 12ቱን ደቀ መዛሙርቶች ያመርጧል። 12ቱን ደቀ መዛሙርቶች ሲመርጣቸው ደግሞ እነሱ የኢየሱስ ክርስቶስ አምላክ እንደሆነ ምስክሮቹ ናቸው አይደሉም? ናቸው። አምላክነቱን የተቀበሉና የመሰከሩት እነሱ ናቸው አይደሉም? ስለዚህ ነብዩ መሐመድ በእስልምና ነብዩ መሐመድ ከ600 ዓመት በኋላ ከመጣ በኋላ ኢየሱስ ክርስቶስ መልእክተኛ ነው፣ አላህ አምላክ ነው፣ ኢየሱስ ክርስቶስ መልእክተኛ ነው ብሎ ከቁርአን የወረደ ነው ከአላህ አይደል? ቁርአን የወረደ ነው ከአላህ የተሰጣችሁ ነው እንደኛ አይደል? ስለዚህ አንተ ማመን ያለብህ እነዛ በቦታው የነበሩት ሰዎች ናቸው ወይ ከዛ በኋላ የነበሩትን የመጣውን ነብይ ነው? ከሱ ጋር አብሮት የበሉ አብሮት የነበሩ 12ቱ ሐዋርያቶች ነበሩ። የ600 ዓመት ታሪክ ነው የምነግርህ። እንግዲህ ያ የነበሩ አብሮት ሲበሉ ሲጠጡ ስጋውን ደሙን ቆርሶ ሲሰጣቸው የነበሩ ናቸው። ስለዚህ እነሱን ማመን ይቀላል ወይስ የ600 ዓመት ከዚህ በኋላ ወደ ኋላ ተመልሰን ያልነበረ በዛ ጊዜ ያልነበረውን ያው እየነኩ አይደለም፣ ሃይማኖት ለመንካት አይደለም ያለውን ጥያቄ ነው የምጠይቅሽ አባቴ። ስለዚህ እንዴት የኛውን ነገር እስቲ ጥያቄ ካለሽ ጥያቄ ያ ከገባ ያው መልስልኝ። እሺ ችግር የለም። አንተ ባልከው ልስማማና ሐዋርያቶች ባሉት የዓይን እማኞች ባሉት ተቀበል ነው። አንተ በዚያ የምትቀበል ከሆነ ዛሬ ትሰልማለህ። ትስማማለህ? ሐዋርያቶች በተናገሩት ስለ ኢየሱስ ባወጣልህ መጽሐፍ ላይ ያው በጣም ጥሩ። ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። አንተም እንደ ሐዋርያቶች ለኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? ከዛሬ ጀምረህ አምላኩ ሳይሆን አባቱ ነው። በአካል ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። ተሾመ አምላክ እንዳለው አስተምረዋል። አምላክ እንዳለው ሳይሆን በስጋ ነው የወረደው፣ ከሰማይ በስጋ ነው የወረደው። ሁለት አይነት ሰዋዊና አምላካዊ ባህሪ ነው ያለው ኢየሱስ ክርስቶስ። ተሾመ አዳምጥ። ተሾመ ሐዋርያቶች በተናገሩት ተቀበል አልከኝ። በጣም ጥሩ ሰየው፣ ደስ ይለኛል። መጽሐፍ በራስህ በገዛ መጽሐፍህ ዛሬ ሙስሊም ልትሆን ነው። ተሾመ ምን መሰለህ ሐዋርያቶች ያስተማሩት ኢየሱስ ክርስቶስ አምላክ። አዎ ተሾመ ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። ትቀበላለህ ወይ? ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላሉ። ኢየሱስ ክርስቶስ አምላክ አለው ብለው አስተምረዋል ሐዋርያቶች። ስለዚህ ትቀበላለህ አንተ? ኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ይባረክ ይላሉ። አውጣው ሙሉን አንብቦ ከላይ ከአሁን አንድ ጥቅስ ይዘህ ብቻ ከላይ ጀምሮ ወደ ታች አይነበብም እኮ መጽሐፍ ቅዱስ ሲነበብ ከላይ ጀምሮ ነው ሲነበብ። መጽሐፍ ቅዱስን አሁን እንደናንተ አንተ አሁን ለምሳሌ ልፈታው አልችልም መጽሐፍ ቅዱስን። ተሾመ ምን ያልፈታም አልኩህ። አብሽር ምንም የምፈታው ቃል የለኝም። እኔ የምናገረው ቃል በቃል ነው የምሰጠህ። የኢየሱስ ክርስቶስ መጽሐፍ ቅዱስ ነው
የኢየሱስ ክርስቶስ አምላክ ይባረክ ብለዋል። ይሄን ትቀበላለህ ወይ አንተ? አው እቀበላለሁ፣ ግን አሳየ መጽሐፍ ቅዱስ ላይ የኢየሱስ አምላክ ይቀበል የሚለውን ከላይ ጀምሮ ወደ ታች አሳየ። ችግር የለውም አብሽር፣ እናያለን። ያውና ቁጥር 3 ላይ ምን ይላል? በክርስቶስ ሰማያዊ ስፍራ ከአንድ ጀምረህ ታነባለህ። ከላይ ጀምረህ አንብቡ። ከላይ ጀምረው አንብቡ። ከላይ እግዚአብሔር ፈቃድ ነው አንብቡ። እሺ ተሾመሽ። ያው ምን ይላል? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ እዚህ ጋር አንብቡ። አታጥፎ። ቆይ እዚህ ጋር ከላይ ሁለተኛው ላይ አንብቡ። እሺ ከላይ አንብቡ። ሁለተኛው ላይ ይኸው እየተናገርክ እኮ ነው። ትረጋጋለህ? አትረጋጋም? ቃል በቃል እናውራ። አንድ በአንድ ቃል በቃል እናወራለን። ችግር የለውም። አሁን ማስረጃ ልሰጥህ ያልኩህ አምላክ እንዳለው አስተምረዋል አልኩህ። አይ ይሄንን ማየት አልፈለክም ሙሉ ከላይ ጀምረህ አንብብልኝ አልክ። ማንበብ አስጀምረህ ከዛ እንደገና አቋርጠዋል። ካያስኬድም እንደዚህ ሶስት ላይ ልጨርስልህና ከዚያ በኋላ ማስረዳት የምትፈልገው ታስረዳለህ። አብሽር። ያው 3 ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ አምላክ እንዳለው አስተምረዋል ሐዋርያቶች። ይህን ትቀበላለህ ወይ ነው? አይ አሁን እኮ እሱ ቀደም ይኸውልህ ሁለተኛው ላይ አድርገው እያልኩ ከሁለተኛው ወጥተህ ወደ ሶስተኛው ወረድኩ። ሁለተኛው ቃል ፍቻ አለው። አሁን ዘለቋት ከላይ ጀምር። ከሁለተኛው ጌታ እያለ እኮ ነው። ኢየሱስ ክርስቶስን ጌታ እያለ እኮ ነው። በፈጣሪ ስም ረጋ በል። ይኸውልህ ጌታ ወደሚለው ሐሳብ እንመጣለን በቀጣይ። ግን አምላክ እንዳለው አስተምረዋል ሐዋርያቶች። ይሄን ቃል ትቀበላለህ ወይ ነው? ብዙ አልቀበልም። አምላክ እንዳለው የተናገረበት አሁን እኮ ደጋን እኔ ላምበው ነው አልቀበል። አይ እሺ ነው ወደዚህ አድርጉ። አይታይም። ወደዚህ ይኸውልህ እየሰማኝ እግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያት የሆነው ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ይላል። ከዛ በኋላ ሁለተኛው ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አዩ። እዚህ ጋር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አብ ማን ነው? እሺ አንተ ልጠይቅህ፣ አብ ማን ነው? እባክህን አብራራና አምላክ አለ የሚለውን ጥቅስ ቀድ ይኸውልህ ስማኝ። አብ አባት ነው። እየሰማኝ ነው? እየሰማኝ አይደለም? ይኸውልህ እዚህ ጋር ከእግዚአብሔር ከአባታችን ይላል እኮ። እዚህ ጋር ከእግዚአብሔር ከአባታችን ሲል አብ አባት ነው፣ ወልድ ልጅ ነው። እየሰማኝ? ሶስቱን አሁን ምስጢረ ሥላሴን አታውቅም። ለዛ እኮ ነው ምስጢረ ሥላሴ ስለማታውቅ ይሄን ትቀበላለህ ወይ ነው? አምላክ እንዳለው ይናገራል። ይሄን ትቀበላለህ? በክርስቶስ ሰማኛ በክርስቶስ ይኸው ያነበብኩልህ እኮ ነው። ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን አለ። እዚህ ጋር ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁንልና በክርስቶስ በሰማያዊ ስፍራ እያዩ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታ ጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ። አባቱ ማን ነው? አሁን እኮ ሶስቱ ምስጢረ ሥላሴዎችን አታውቅም እኮ። ለዚህ ነው አባት ነው። አባት ቃል እኮ ነው። መጀመሪያ አንዴው ታውቃለህ አታውቅም የሚለውን እንትህን ኪስ አድርገውና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ የሚለውን ቃል ትቀበላለህ ወይስ አትቀበልም? ቃል እኮ ነው እያወራ ያለው። እዚህ ጋር እኮ ዮሐንስ ራዕይ ምዕራፍ 1 ነው አውጣው። እሺ አሁን ይኸውልህ ከጥቅስ ወደ ጥቅስ እዚህ ቦታ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ይሄ ቃል ትቀበላለህ? የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ እና አብን እኮ ነው። አብ ማን ነው? አባቱ ነው። ስለዚህ አብ ምስጢረ ሥላሴን አታውቅም። አታዳምጥም? ምስጢረ ሥላሴን አታውቅም አልኩህ። አንድ ረጋ በል። አታውቅም ቢለውን 50 ጊዜ ደጋገምከው። ተወሱንና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል።
ማን ነው የኢየሱስ ክርስቶስ አምላክ የተባለው እዚህ ጋር? አብ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? አይደለም። በአካል በስጋ ሶስት ናቸው አልኩ። ማን ኢየሱስ ክርስቶስ አምላክ የተባለው ስለው አብ ነው አለ። ስለዚህ ኢየሱስ ክርስቶስ አምላክ አለው ወይ? ቃል እኮ ነው እያወራ ያለው። ቃል ነው ቃል። ዮሐንስ ወንጌል ምዕራፍ 1 ነው ጣልኩ እኮ። ምንድነው ቃል? ዮሐንስ ወንጌል ምዕራፍ 1 ነው ጣው። እናውጣለን፣ ችግር የለውም። ይኸውላችሁ አስተውሉ። የኢየሱስ ክርስቶስ አምላክ ሳወራ አዳምጥ እንጂ ተሾመ፣ ትልቅ ሰው እኮ ነው። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ስልህ ጊዜ እውነቱን አግኝተሃል። አብ ነው ብለህ መለስክ። ስለዚህ ይህ ማለት ክርስቶስ አምላክ አለው። ማን ይባላል? አብ ነው። ገብቶሃል አይደል? ስለዚህ አምላክ እንዳለው ትቀበላለህ ወይ? ሐዋርያቶች ያስተማሩትን ክርስቶስ አምላክ እንዳለው አስተምረዋል። እዚህ ቦታ ላይ ብቻ ሳይሆን ክርስቶስ ራሱ አምላክ እንዳለው ሲያስተምር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ኢየሱስ ክርስቶስ ተናገረ። ስለዚህ አምላክ እንዳለው ክርስቶስን ማስተምሯል፣ ሐዋርያቶችን ማስተምረዋል። ይህን ቃል ትቀበላላችሁ ወይ ነው? አሁን ሰማይ ልናገር። አዎ ትቀበላላችሁ ኢየሱስ አምላክ እንዳለ የተናገረበትን እሱ መጀመሪያ እኮ ሰማይ በደንብ ሰማኛል። እሺ ለአንተ መጽሐፍ ቅዱስ ይከብዳል የምልከው ለዚህ ነው። አሁን እንደ ቁርአን ቀላል አይደለም መጽሐፍ ቅዱስ። ወደ ማስረዳት ጥቅሱ ላይ መሰረት አድርጋችሁ አስረዱ። አንተ ቁርአኑ ምናምን ሳይሆንም እርሱ ክርስቶስን አምላክ ያደርገው ይልቁንስ መጽሐፍ ያዘነቱን አረጋግጥ። አባቱ ነው አልኩ። የኢየሱስ ክርስቶስ የወልድ አባቱ ነው አልኩ። አጎቱ ነው አባቱ ነው አክስቱ ነው አይደለም ጥያቄ። አምላኩ ነው ወይ? አምላኩ ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ እንዳለው ክርስቶስ ይናገራል አልኩኝ። አማርኛ ከቻላችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። ማንን ነው አምላኬ የሚለው ኢየሱስ? አብ በሰማይ ያለውን በጣም ጥሩ። ስለዚህ አባቱን የላከውን አባት እሺ፣ ስለዚህ የላከው አባቱ ለኢየሱስ ክርስቶስ አምላኩ ነው ማለት ነው። እናመሰግናለን። ክርስቶስ አምላክ እንዳለ አምናችኋል። እሺ፣ ሌላ ማንሳት የምትፈልጉት ሀሳብ ካለ አምላክ የለውም አለ እኮ እያልኩ አይደለም። እሱ ተረጋጋ እንጂ አምላክ ያለው ማን ነው? ስለ አምላኩ ነው። ሰማኛ እሱ አምላኩ ነው የላከው። አምላኩን የላከው የሚል አለ። የዚህ ቦታ ላይ ኢየሱስ ክርስቶስ የላከውን አባቱን አምላክ እያለ ይጠራዋል። ስለዚህ አምላክ እንዳለው ክርስቶስ የሚል አለ ዛሬ። መጀመሪያ እኮ አሁን በደንብ እንትን እንስማማና ማለት ነው ወደ አንድ ሐሳብ እንምጣ። እሺ፣ በምን ላይ እንስማማ? አምላክ እንዳለው እንዳስተማረ ክርስቶስ ሐዋርያቶችም ኢየሱስ አምላክ አለው ብለው እንዳስተማሩ አሳየኋችሁ። ይሄን ለመቀበል በጣም ከበዳችሁ። ምክንያቱም መምህሮቻችሁ ይህን ገልጠው ስለማያሳያችሁ ስለማያስተምሯችሁ። ገብታችኋል አይደል? ነገር ግን ከዚህ በኋላ አወቁት። ኢየሱስ ክርስቶስ አምላክ እንዳለው በደንብ አስተምሯል። ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናገረ። ኤፌሶን ምዕራፍ 1 ቁጥር 3 ላይ፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን የኢየሱስ ክርስቶስ አምላክ ስላቸው እነዚህ ልጆች አብ ነው አሉ። በሰማይ የሚኖረው አብ። ስለዚህ ኢየሱስ ክርስቶስ አምላክ ነው። እሱ በመጀመሪያ አብ ወልድ መንፈስ ቅዱስ አንድ ናቸው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። እየሰማኝ ነው? እየሰማሁ ነው። እሺ፣ እየሰማሁ ነው። ቀጥል። ኢየሱስ ክርስቶስ ወደ ምድር ወርዷል አይደል? ፍጹም ሰው ፍጹም አምላክ ነው። ወደ ምድር በስጋዊ ነው የወረደው። በስጋዊ እንደኔና እንዳንተ ማለት ነው። እንደኔና እንዳንተ ቃል ነበር ይላል እኮ ዮሐንስ ወንጌል ምዕራፍ 1 ላይ። ዮሐንስ ወንጌል ምዕራፍ 1 አሁን እኮ አንድ ስልክ ስለያዝኩ ነው እሱ። አሁን ዮሐንስ ወንጌል ምዕራፍ 1 አውጣልኝ አልኩ። አንተ አሁን መጽሐፍ ቅዱስ አጠገብን በመጀመሪያ ቃል ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1
ይኸውልህ ረጋ በል ባትገባ በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ይናገራል። እሺ ምንድን ነው ስለ ማስረዳት የፈለገው? ስለዚህ ቃል መጀመሪያ ቃል ምን ነበር? እግዚአብሔር ነበር። በመጀመሪያው ቃል ነበር። ስለዚህ ቃሉ እኮ ነው የወረደው አይደል? ከእግዚአብሔር ነበር። ቃል አይደለም የወረደው። ቃል ወረደ ብል ቃል የለም፣ እሱ ምን የለም። እሺ ቃልም ስጋ ሆነ ነው የሚለው። አምላክ በቃል አማካኝነት ስጋን አዘጋጀ ማለት ነው። ይህን ኢየሱስ ራሱ የተናገረው ነው። ስጋንም አዘጋጀህልኝ እያለ አምላኩ ስጋውን እንዳዘጋጀለት ይናገራል። በምን አመጣው ከተባለ በቃሉ እንዳመጣ በመግለጥ እዚያ ቦታ ላይ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ሆነ ማለት ኢየሱስ ክርስቶስ እግዚአብሔር አብ ኢየሱስ ክርስቶስን ወደ ምድር ልኮታል። ልጁም ማለት ነው ለኛ ለክርስቲያኖች ያው በእስልምና ስለማትቀበሉ ለክርስቲያኖች እኛን ከኃጢአት ለማዳን ወደ ምድር ወርዷል። ስለዚህ አብ እግዚአብሔር የላከው ልጁ ነው። እየሰማኝ ነው? አውሱ የሰማው ነው። እሺ እንደረከሩት ተከተለ ልጁ ነው። ስለዚህ ፍጹም አምላክ ፍጹም ሰው ነው ስለ እንደኛ እዚሽ ምድር ላይ ሲመጣ አስተምሯልም ጾሟልም ተሰቅሏልም። ከሞተ በኋላ ግን ፍጹም ሰውነቱን እንትን ብሎ አምላኩ ነው። ሶላት ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ አለና እሺ ከዚክርና ከአያተል ኩርሲ ይቀርባል፣ ዚክሮች ይቀርባሉ። በወሊድ ምክንያት ጾም ያለበት ሰው ግዴታ መጾም አለበት ነው። መስገድ ጀምረን ውዱ እንደሌለን ካወቅን ምን ማድረግ ነው ያለብን? ቶሎ ብላችሁ ሶላትን አቋርጣችሁ መውጣት። إذا أحدث أحدكم وهو في الصلاة فلينصرف وليتوضأ። አንዳችሁ ሶላት ውስጥ ነው ውዱ ከፈታ ወይንም ውዱ እንደፈታ እንደሌለ ካወቀ ወዲያው ሶላትን ያቋርጥና ወጥቶ ውዱ አድርጎ እንደገና ይስገድ ብለዋል። እሺ السلام عليكم. وعليكم السلام. كيف حالك؟ الحمد لله. احسي انا بس ما اعرف امارኛ ትንሽ መናገር መስማት ይችላል በደንብ አድርገ የትክክል ልጅ ነው። አማርኛ ብዙችን? አዎ በስ ጥያቄ አለኝ። እሺ ጥያቄ ምንድነው? በአረብ መናገር ይችላል? ይቻላል፣ ችግር የለም። አረብኛ ታወራለህ አይደል? እሺ አው ትንሽ በደንብ አድርገ አይደለም። ኦኬ የት ነው ያለው? ሳውዲ ማሻአላህ። በአማርኛ እኮ ነው ያወራለህ። አው ይሰማል በደንብ አድርገ በስ መናገር ትንሽ አይችልም። يلا قول شو عندك؟ ايوه يا عم حسين بس انا موجود في السعودية ممكن جلست تقريبا على 6 سنة بس ونحن في الجبل ما في شيء ما نحصل نصلي صلاة الجمعة هذا يحسبنا الله ولا ما يحسبنا؟ هل يوجد في المنطقة التي تسكنون فيها مسجد ولا؟ ايوه بس نصلي على جمعة. ايوه نصلي جمعة بس ما في نصلي صلاة الجمعة اللي تجي صلاة الجمعة في السبع وحدة هذا ما نصلي نهائيا. طيب إذا في مسجد هل يوجد فيه يعني إمام ومؤذن تسمعون الأذان ولا؟ لا والله ما نسمع بعيد بس علينا نحن ما عندنا إقامة مجهول إذا روحنا على مسجد توالي ودينا في البلاد. طيب إذا يوجد يعني مسجد أنت قلت لي ما عندنا مسجد صح؟ أيوة في بس صغيرة حق عم في صغيرة حق عم حقي مسجدة صغيرة موجود بس ما في ما أدري والله ما نقدر نسوي خطبة كذا نسلي على زهر بس. طيب إذا ما عندكم مسجد ما عليكم صلاة الجماعة ولا صلاة الجمعة. لو
يوجد في المنطقة التي تسكنون فيها مسجد وتسمعون النداء، فالواجب عليكم في هذه الحالة أن تذهبوا إلى المسجد وتصلوا صلاة الجماعة، لقول النبي صلى الله عليه وسلم: من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر. قيل: ما العذر يا رسول الله؟ قال: المرض والخوف. فقام رجل من الناس في زمن النبي صلى الله عليه وسلم وقال: يا رسول الله، هل لي رخصة أن أصلي في المسجد؟ فقال له النبي صلى الله عليه وسلم: هل تسمع النداء أي الأذان؟ قال: نعم. فقال له النبي صلى الله عليه وسلم: إذن أجب، لكن أنتم الآن ما يوجد عندكم مسجد وما عندكم إمام ومؤذن وما تسمعون الأذان، وإذا كان كذلك ما عليك بصلاة الجمعة ولا صلاة الجمعة كذلك، لكن أنت لازم تصلي الصلاة الخمس في أوقاتها المحددة ولا تفوتها أبدا. أوكي؟ جزاك الله خير يا أخوي حسين. وياك معي دياك اللي قد. السلام عليكم. وعليكم السلام. سلام. لا الحمد لله. ጥያቄ ነበር። እሺ ጥያቄሽ ምንድን ነው? ኧረ ተሳሳትኩ። ጥያቄ እሺ ይሰማል? ይሰማል። አገር ያለው ጊዜ አንድ ሰውዬ አገባለሁ ብዬው ከሀገር ወጣው። እሺ ከዛ አልሆነኝም። ከዛ እዚህ ስመጣ በቃ ያየው ጊዜ አይሆነኝም አግባማ እንግዲህ ይታያል። ይሄ ካልሆነሽ ምን አትቀደጅም፣ አብሽሪ ፈታ በይ። ካልሆነሽ እዛ ደግሞ ምን ያገባለሁ ብዬው ነበረ። ለማልሽው መሐላ ከፋራ ማውጣት፣ 10 ድሃ ማብላት፣ ካልቻልሽ 10 ድሃ ማልበስ፣ ካልቻልሽ 3 ቀን መጾም። 10 ድሃ ማብላት፣ አንዳንድ ጥብስ ዘዥላቸውና ሰፈርሽ ላሉ አብሮ አደጎችሽ ተማሪዎች ምናምን ለነፋጤ ለናሚናት ለነዘሙዬ ለነዚህ ሰብሰብ አድርገሽ ጥብስ ጋብዣቸው፣ ፎ አድርጋቸው የቀን ውሏቸው። እሺ ሁላው ኸይር ወያኩም። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። እሱ ጥያቄ ምንድነው? ሱና ጾም እጾማለሁኝ። እሺ አንዳንዴ ደግሞ በስራ ምክንያት አጠፋለሁኝ፣ በጣም ስራ ምናምን ሲደክመኝ ማለት ነው። እውነት ነው። እና ሰዎች እንደዚህ ስጠይቅ የሆነ ጓደኞች ምናምን አለው እንደዚህ ቢጾም ምናምን ተነገርኳቸው ማለት ነው። አጠፋለሁኝ እንደዚህ ይቻላል ምናምን ስላቸው አይ ሱና ጾም ከሆነ ሁሌ እንደዚህ ማቋረጥ የለብሽም አይቻልም የሚባል ነገር ሰማሁና እንደዚህ ልክ ነው እንዴት ነው የሚታየው? እንደ አስሉ እንደ መሰረቱ ነብያችን ሰለላሁ ዐለይሂ ወሰለም የሆነን ዒባዳ ከጀመሩ በጣም ይዘወትሩበት ነበር። ነገር ግን የተናገሩት ንግግር ከዚህ አንጻር ካልሆነ በስተቀር እንዳው ጀመረሽ የምታቋረጭ ከሆነ አትጾሚ እያሉሽ ከሆነ ተሳስተዋል። ሱና ዒባዳ በመሰረቱ ግዴታ አይደለም። ከቻላችሁ ትሰራላችሁ፣ አጅር ታገኛላችሁ። ካልቻላችሁ የዛኔ ምንም የለባችሁም። ነገር ግን መልካሙና በላጩ ብትዘወትሩበት ነው። ገብታችኋል አይደል? እና አታቋርጭ። በቻልሽው ቀን ጾሚ፣ ባልቻልሽው ቀን ችግር የለም። እሺ ሹክራን። አይ አፉ ከቀባ ጾምና ከሱና ጾም የቱን ነው ማስቀደም ያለብን? አንዳንድ ሰዎች
ሱናውን አስቀድሙ ምናምን ላ ዋጅብ ነው መቀደም ያለበት ቀዳ ዋጅብ ነውና እሱ ነው መቀደም ያለበት። እዚህ ጋር የዑለሞችን የተለያየ ሀሳብ ልትሰሙ ትችላላችሁ መሰለ ኺላፊያ በሆኑ ጉዳዮች ላይ። ነገር ግን ራጅሑን የምትይዙት በላጩና መዛኙን ከቁርአንና ከሐዲስ ጋር መመለስ ነው። እንደውም በዚህ ላይ በርካታ ዑለሞች ግዴታው መጾም ያለበትና ቀድሞ ግዴታው ነው ብለው ተናግረዋል። በተለይ ጊዜያችን ታላላቅ ዑለሞች ሐናቢላዎችን አቋማቸው الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان الشيخ الألباني እነዚህ ሁሉ ፈትዋቸው ተቀምጧል። መጀመሪያ ዋጅቡ ነው መጾም ያለበት ቀዳ መጾም አለበት ብለው ተናግረዋል። ከዚያ በኋላ እንደገና ስድስቱን ሱናዎችን ታስከትላላችሁ። ያ ነው። እሺ ሰላም አለይኩም። ወራህመቱላህ። ኦኬ፣ አንድ ጥያቄ አለኝ። ኢብሊስ ማለት ነው ለአደም ስጁድ አድርግ ሲባል የምን ስጁድ ነው? ለምሳሌ ስጁድ ለአላህ ብቻ ነው አይደል የሚገባው? እሺ ታድርገሽ ጥሩ ጥያቄ ነው። ስጁድ የሚገባው ለአምላክ ለአላህ ሱብሓነሁ ወተዓላ ብቻ ነው። ታዲያ ስጁድ አድርጉ ሲባል ጊዜ እነ ኢብሊስ እና መላእክቶች የምን ስጁድ ነው? ኢማሙ አልቁርጡቢ ረሒመሁላህ ተዓላ እንዲሁም ሌሎች ዑለሞች ስጁድ ተህያ ብለው ገልጸውታል። የሰላምታ ስግደት፣ የሰላምታ ስጁድ። ሰውን ሰላም ስትሉ ትላላቸው አይደለ? ዝቅ ማለት ይፈቀዳል? አሁን ላይ አይፈቀድም። ይሄን ግን አምላክ አላህ ሱብሓነሁ ወተዓላ ፈቅዶት ነበር። የሰላምታ ስግደት፣ ሰላምታን በምታቀርብ ጊዜ አብሮ የሚቆራኘው የስጁድ አይነት እሱ ነው። ሐዲሱ የሚያስረዳውም እሱን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል እርሱን ተናግረውታል። ምን አይነት ስጁድ እንዳደረጉ መላእክቶች ሲናገሩ በደንብ አስተውላችሁ ሐዲሱን አዳምጡ። አላህ መጀመሪያ ለመላእክቶች ምን አላቸው? አደምን እንደሚፈጥር ከዚያም ለእርሱ ስጁድ ወረዱለት ብሎ አዟቸዋል አይደለ? እስከዚህ ድረስ ታውቃላችሁ። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን አላቸው። አደምን አፈጣጠሩን ባስተካከልኩት ጊዜና ከነፍሴም ከመንፈሴም በዘራሁበት ጊዜ የዛኔ ለእርሱ ስገዱለት ብሎ አዟቸዋል፣ ታዘዋል። ከዚያ በኋላ አላህ አደምን ፈጠረ አሉ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን ፈቃለ ለሁ ያ አደም ኢዝሃብ ኢላ ሃኡላኢ አልመላኢካ ፈሰሊም ዐለይሂም ወሰየሩዱነ ለክ فذهب آدم فسلم عليهم وقال السلام عليكم ورد عليه وعليكم السلام وزاده رحمة الله اللهم آدم فتروا كزيان بهنا أنت آدم هوي هيدنا ودنزع ملائكتوش السلام عليكم بلا سلام تانا قرب الله شو يمي ملسوا لهم تسامى الله له كزيان بهنا آدم عليه السلام ይሄን ነው የተባለው። መላእክቶችን ሄደና አሰላሙ አለይኩም አላቸው። ምን ተብለው ታዘዋል? መጀመሪያ አደምን በምታዩት ጊዜ ስጁድ አድርጉለት ተብለዋል። ቀጥታ ሄደ አሰላሙ አለይኩም እንዳላቸው የዛኔ ነው። ምን አደረጉ ከተባለ የሰላምታ ስግደት ነው። ወአለይኩም ሰላም ብለህ ሰውየውን ዝቅ የምትለለት ነገር እንዳትሉ እናንተ አይፈቀድም። ነገር ግን ያንን ነገር ነው እነሱ ያደረጉት። ለዚህ ነው ዑለሞች ከዚህ ከሐዲስ ጋር ነው በዚህ ሐዲስ ነውና የሚፈታው ስጁድ አድርጉለት የሚባለው። የተደረገው ስርዓት ምንድነው? ተህያ ነው፣ ሰላምታ ነው። በመካከላቸው ስጁድ ተህያ ብለው ኢማሙ አልቁርጡቢ ፈሰሩት። የሰላምታ ስግደት ይባላል። ገብቶሻል? አዎ ገብቶኛል። እና አሁንም አንድ ጥያቄ ያለኝ ለምሳሌ አላህ የውመል ቂያማ ጀነት የሚሄደው ጀነት ሄዶ ጀሃነም ከሄደ በኋላ ሁሉም ያኔ ከሄዱ በኋላ ከዛን የሆነ እንደ በግ ነገር ያመጣና ፊት ለፊታቸው ላይ ያርዳል። ካም በኋላ ይሄ ሞት ነው፣ ካም በኋላ ሞት የለም፣ ለጀሃነም እንደዛው ካም በኋላ ከዚህ መውጣት የለም ይላል አይደል ብሎ ፊት ለፊታቸው ላይ ይታረዳል አይደል? እሺ ኦኬ። ከዛ በኋላ ለምሳሌ አንድ ሰው ደግሞ በስራው ተቀጥቶ የሚወጣ አለ ከጀሃነም ማለት ነው። ይሄ ከታረደ በኋላ ነው ያ ሰው የሚወጣ ወይስ ሳይታረድ ቅጣቱን ወስዶ ነው የሚወጣው? እሺ
ጥሩ ጥያቄ ነው። አላህ ስብሐነ ወተዓላ የትንሣኤ ቀን የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ከተባሉ በኋላ እነዛ የጀሃነም የተባሉ ጀሃነም በኃጢአታቸው የሚቀጡ ሰዎች እነሱ ከወጡ በኋላ ነው ሞት የሚታረደው። እስከዚያ ድረስ ሞት እናገኛለን ብለው ተስፋ ያደርጉ ነበር የጀሃነም ሰዎች ከሃዲያኖች በተለይ። ነገር ግን እንደማይሞቱ የሚያውቁት የዛኔ ነው ተስፋ የሚቆርጡት። ከዚያ በፊት ግን እንድንሞት ለምንልን ሁሉ ይሉታል ማሊክን ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ ወሁም የስጠሪኹነ ፊሃ ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል እና ሞትን ይመኛሉ ምናምን ተስፋ ያደርጉ ነበር። ልክ ከዚያ በኋላ ግን አላህ ስብሐነ ወተዓላ መጨረሻ ላይ ምን ያደርጋል? በጀነት ሰዎችና በጀሃነም ሰዎች መካከል በበግ አምሳል ሞትን ያመጣዋል። ተቋርጠ ነበረ፣ ምንም አልሰማንም። ተቋርጠ ነበረ። እሺ፣ በኃጢአታቸው ምክንያት እየተቀጡ ያሉ ሰዎች ነፃ ከተባሉ በኋላ ነው። አሁን ይሰማል? ይሰማል? አሁን ልጆች በኃጢአታቸው ምክንያት የሚቀጡ ሰዎች ከተቀጡ በኋላ ነው እንትን የሚባለው ሞት ማን ነው? ሞት የዛኔ ነው የሚታረደው። በበግ አምሳል ይመጣል ተብሏል። የዛኔ በጀነትና በጀሃነም ሰዎች መካከል ይደረጋል። አላህ የጀነትና የጀሃነም ሰዎች እያወቀ ይጠይቃቸዋል፣ እንዲያውቁ ያደርጋቸዋል። እናንተ የጀነትና የጀሃነም ሰዎች ሆይ ይህ ምን እንደሆነ ታውቃላችሁ ሲላቸው አልመውት ይላሉ፣ ሞት ነው ይላሉ። ከዚያ በኋላ ፈዩዝባህ ይታረዳል። ከዚያ በኋላ ኹሉዱን ፈላ መውት ይባላሉ ሁለታቸውም የጀነትም የጀሃነም ሰዎች። ከዚህ በኋላ ጀነት ሰዎች በጀነት ውስጥ ዘውታሪዎች ናቸው፣ ሞት የሚባል የለባቸውም። የጀሃነም ሰዎችም ከዚህ በኋላ ዘውታሪዎች ናቸው፣ ሞት የሚባልን አታገኟትም ተብሎ ይነገራቸዋል። የዛኔ ተስፋ ይቆርጣሉ እንደማይሞቱ። ሞትን ግን በጣም ይመኙታል፣ ግን አያገኙትም። ትልቅ ጸጋ ለጀሃነም ሰዎች ሞትን ማግኘት ነው። አስበዋል፣ ግን አያገኙትም። እርሱ አንድ መተኛት የለም እኮ ላ ኢላሃ ኢለላህ፣ መተኛት የለም። ቆዳቸው ሳያልቅም ወይ ልትሉ ትችላላችሁ። ሲቃጠሉ ጊዜ ያልቃል፣ ግን እንደገና ይታደሳል ሰውነታቸው እንዳድስ። ደግሞ ሲገቡ ጀሃነም እንዲህ ቀላል እችን የምድራዊ ሰውነታቸውን ትንሽ የሰውነት ይዘው የሚገቡ መሰላችሁ? ላ አይደለም። የአንዱ ከሃዲ አንድ ጥርስ ብቻ የሆድ ተራራን ያክላል ተብሎ በጣም ግዙፍ ነው የሚገቡት። እንደገና በዚያ ሁኔታ ነው ለዘላለም በሆዳቸው ተደፍተው ነው የሚቀጡት። ከነሱ የሚወጣ እዥና መግል አለ ደግሞ ተቃጥለው። ያ ደግሞ ሌላ የጀሃነም ክፍል ነው። ጀሃነም ብዙ አይነት ነው። ያለቅሳሉ የጀሃነም ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሰው የሆነ ሐዲስ ላይ ወላሂ እነ አህለ ናር ለየብኩን አሉ፣ የጀሃነም ሰዎች ያለቅሳሉ አሉ። ወለው ጀረት አሰፊነቱ ዐላ ድሙዕህም ለጀረት ወኢነሁም ለየብኩነ ደመን አሉ። የጀሃነም ሰዎች ያለቅሳሉ፣ የሚያለቅሱበትም እንባቸው እንደ ትልቅ ወንዝ ይሆናል፣ መርከብ ቢጓዝበት ያስጉዝ ነበር አሉ። የሚያለቅሱትም እንባ እንዳይመስላችሁ ደም ነው ብለው ተናገሩ። ደም የሚያለቅሱት በሁለት ምክንያት ነው። አንደኛ ቅጣቱ፣ ከዚያ በላይ ግን የሚያስለቅሳቸው ወላሂ ጸጸቱ ነው። ጸጸቱ ነው የሚያስለቅሳቸው። ሁሌ እንዳለ ሙሉ ቁርአንን አንብባችሁ ከሆነ የጸጸት ንግግር ነው የሚናገሩት። ጀሃነም ውስጥ ገብተው ትልቁ የሚጸጸታቸው ሩበማ የወዱ الذين كفروا لو كانوا مسلمين የሚለው ቃል ነው። እነዚያ የካዱ ሰዎች ምን ነው ሙስሊም ሆነን በነበር ብለው ይመኛሉ እያለ ይናገራል። በሌላ ቦታ ላይ ምን ይላል? فلو أن لنا كرة فنكون من المؤمنين ይላል ሱረቱ ሹዓራ ላይ። አንድ የመመለስ ዕድል ቢሰጠን ሙስሊሞችን ሆን ነበር እያሉ ይችን ቃል እየደጋገሙ የጸጸት ቃልን እየተናገሩ ያለቅሳሉ አለ። ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል፣ ጌታችን አላህ ሆይ አንዴ ከገሃነም አውጣንና ዕድል ስጠን ዳግም መልሰን ወደ ምድር ስንሰራ ከነበረው ስራ ተቃራኒ መልካም ስራ እንስራ ብለው ይለምኑታል። በቃ እንዳለ የጸጸት ቃል ነው ሙሉ ቁርአን እንዳለ እነሱ የተንሳቀ የሚናገሩት የቂያማ ቀን የሚናገሩት።
አላህ ከፊቱ ያቀርባቸዋል። ወለው ተራ ኢዝ ወቂፉ ዐላ ረቢሂም ከጌታቸውን ፊት በሚቀረቡ ጊዜ ከሃዲያኖች በብታይ ኑሮ ሙሐመድ ይላቸዋል። ቃለ አለይሰ ሃዛ ቢልሐቅ ይላቸዋል። ሲክዱት ሲያስተባብሉት ምን ሲሉ ነበር አይደል? ዛሬ በምድር ላይ ዛሬስ እውነት መሆኑን አያችሁ? እኔ እውነት መሆኑን አያችሁ? ከእኔ ሲመጣላቸው የነበረው ቃል ሁሉ እውነት መሆኑን አውቃቸው ይላቸዋል። ቃሉ በላ ወረቢና ምለው ወላሂ በአንተ ስምን ምናልን እውነት ነው አንተም እውነት ነህ ስትለው የነበረውን ሁሉ እውነት መሆኑን ዛሬ ተረድተናል ይላሉ። በቃ ከዚያ አላህ ምን ይላቸዋል? ቃለ ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን ይላቸዋል። በሉ እንግዳውንስ ስትክዱኝ በነበራችሁት ምክንያት ቅመሱ የገሃነመ እሳት ይላቸዋል። ዛሬ ዝም ብሎ በከንቱ እንዳይመስላችሁ የሚታገሳቸው እንዲህ በእርሱ ላይ የተሳለቁ የተሳደቡ የዘለፉ ምን እያሉ ትልቅ የተዘጋጀላቸው ቀን ስላለ ነው። ገብታችኋል እንጂ እያንዳንዱን እዚህ በሚሰሩት ስራ እንደው እያንዳንዱን ዋጋቸው የሚሰጣቸው ኑሮ አንዲት ሰው አይኖረው ነበር ይለናል አላህ በቁርአን ላይ። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ይላል ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ። ሰዎችን በሚሰሩት ኃጢአት እዚህ ምድር ላይ ቢይዛቸውና ዋጋቸውን እዚህ በሰጣቸው ኑሮ ምድር ላይ አንዲት ሰው አይኖራትም ነበር አለ። ነገር ግን እስከ ተወሰነው ጊዜ ድረስ ላቆያቸው ቃል ገብቻለሁ፣ ቃሌን አላጥፍም አለ። በቃ እዚህ እንጂ እዚህ ምድር ላይ ዋጋውን መስጠት ይችል ነበር እያንዳንዱ። ያ ነው እና የዛኔ ሞት ይጠፋል። ከዚያ በኋላ እንደማይሞቱ ያውቃሉ። በጣም ከባድ ነው። የሚያለቅሱት ደም እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወኢነሁም ለየብኩነ ደመና የሚበላ ይጠይቃሉ፣ የሚጠጣ ይጠይቃሉ። ወኢየስተጊሱ አለ አላህ ውሃን ቢጠይቁኝ እንኳን ዩጋሱ ቢማኢን ውሃን ይረዳሉ ይሰጣሉ አለ። ከልሙህን የሽውል ፊትን የሚጠብስ ልክ ውሃን ያያሉ። ውሃን በሚጠይቁ ጊዜ ሂዱ ጠጡ ይላቸዋል አላህ። ሊጠጡ ሲሄዱ ጊዜ ገና እነሱ የሚመስላቸው ያ ውሃ ጠጥተውት የሚያረካቸው ነው አይደል? ላ አይደለም። የሽውል ውጁህ ብሎ አላህ ገለጸው። ገና ሲቀርቡት ሲጠጡት አይደለም፣ ወደ መጠጣቱ አይደለም። ገና ሲቀርቡት ፊታቸውን ይጠብሰዋል አለ። ግሽልጥ አድርጎ ፊታቸውን ቆዳውን ይጥለዋል መጀመሪያ። ከዛ ሲጠጡትስ እንዳለ የሰውነት ክፍላቸውን ምዝምዝ አድርጎት በታች ይወጣል። ያ ነው። ያ ብቻ አይደለም። ወለሁም መቃሚዑ ሚን ሐዲድ አለ። ከብረት የሆነ መዶሻዎች አሏቸው ደግሞ መላእክቶች በዚያ እየቀጠቀጡ ነው የሚሏቸው ለዘለዓለም ማለት ነው። ምንም ርህራሄ የሌላቸው የመላእክት አይነቶች ያሉት አላህ በጀሃነም ውስጥ ዐለይሃ አለ በእርሷ ውስጥ ይገኛሉ መላኢከቱን መላእክቶች ጊላዙን ደንዳና የሆኑ ሽዳዱን ብርቱዎች የሆኑ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ ያዘዛቸውን አያምፁትም አድርጎ ያላቸውን ያደርጋሉ አለ። ስንት ናቸው እነዚያ መላእክቶች? 19 ዐለይሃ 19 በእርሷ ላይ 19 መላእክቶች አሉ። ከባድ ነው አላህ ሱብሓነሁ ወተዓላ መካድ ወላሂ ላዚም በጣም ከባድ ነው። አላህን አመስግኑት፣ አላህን አመስግኑት። ሙስሊም ስለሆናችሁ አላህን አመስግኑት። ነቢያቶች አላህን በጣም ያመሰግኑ ነበር። በቃ ሌላ ጸጋ አይኖርህ፣ ግን ወላሂ ላዚም እርሱን አትካድ። በእርሱ አማኝ ሆነህ መገኘት ትልቅ ጸጋ ነው። እጣ ሌላ ነገር አይኖርህ። እንዲህ ዩሱፍ ዓለይሂ ሰላም እስር ቤት ውስጥ ነው በግፍ ታስሮ የንጉሱ ሚስት እንትን ብለሃል ተብሎ ተገናኝተሃል ተብሎ ብዙ ተብሎ ያ ሁሉ ስሙ ጠፍቶ ምን ብሎ እየተደበደበ እስር ቤት ውስጥ እያለ አላህን ያመሰግን ነበር። ለምን? እርሱን አውቃለሁ እኮ ነው እያለ ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ ወሁም ቢልአኺረቲ ሁም ካፊሩን አለ። እኔ የህዝቦችን መንገድ ትቻለሁኝ አለ። ግብፃውያኖችን በአላህ የማያምኑ የሆኑ ህዝቦች አለ እነርሱ በመጨረሻው ቀንም የካዱ የሆኑ ሲሆኑ አለ ወተባዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ የአባቶችን የኢብራሂምን የኢስሐቅን የያዕቁብን መንገድ ተከትያለሁኝ አለ። ታዲያ መንገዳቸው ምን ነበር? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ በአላህ ላይ ቅንጣት የምናጋራ አይደለንም እኛ አለ።
ذلك من فضل الله علينا ብሎ ትልቁ ጸጋ ብሎ ገለጸው በአላህ ማመን። ይህ አላህ በእኛ ላይ የዋለው ትልቁ ጸጋ ነው አለ። وعلى الناس በሰዎችም ላይ ይሄን ውለታ ውሎታል አላህ። ولكن اكثر الناس لا يشكرون ነገር ግን ብዙዎች ሰዎች ይሄን አያመሰግኑም አለ። ተውሂድ ካለ አላህን አመስግን። ወላሂ ላዚም እንዴ ምንም ነገር የለህም በተባልክ ጊዜ ሰይጣን እንዲህ ብሎ እንትን ባለህ ጊዜ ብቸኝነት እንዲሰማ ባደረገ ጊዜ አይ አላህ አለኝ እኮ ብለህ መልሰው። በቀጣዩ ዓለም የምትድልበትን ትልቅ መንገድ ይዛል። በቃ ትልቅ መስመር ይዛል። ነቢያቶች ሁሉ ሲደሰቱበት የነበረውን ነገር በአንዱ አምላክ በአላህ ማመን። ያ ሰላም ኢብራሂም ዓለይሂ ሰላም ይህን ጸጋ እንዳይነጠቅ አላህን ይለምን ነበር የተውሂድ አባት ሆኖ እያለ። ረቢ ምን አለ በሱረት ኢብራሂም በሱ ስም የተሰየመው ምዕራፍ ላይ وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام أدرى قيت يا الله أنيننا لجوجين كأنت وجه أنتن كده دعوة كماملك تبك النادر أركن يا الله نيلا من نبر نبي صلى الله عليه وسلم اللهم يا مقلب القلوب ثبت قلبي على دينك لتنبر أملاكاتنا الله ويا أنت ربنا وشري المتكلمات يهون كأملاك أدرى أملاك يا الله በአንተ ዲን ላይ በአንተ መንገድ ላይ ልቤን አጽናልኝ እያሉ ይለምኑት ነበር። እርሳቸው የተውሂድ አባት ሆነው ሳሉ እና ይሄ ትልቁ ጸጋ ነው። ሙስሊም በመሆናቸው አላህ ሱብሓነሁ ወተዓላ አመስግኑት። ትልቅ ጸጋ ነው በእጃቸው ላይ ያለው። ነቢያቶች ከምንም ነገር በላይ ደሰቱበት። ከምንም ነገር በላይ በቃ አለን የሚሉት ነገር እሱ ነው። በተበደሉ ጊዜ ትልቁ መጽናኛቸው ተውሂድ ነው። እስር ቤት በተወረወረ ጊዜ መጽናኛውን ተውሂድ አደረገ ኢብራሂም። እኔ እኮ አላህ አለኝ ነበር። ኢብራሂም ዓለይሂ ሰላም እሳት ላይ በተወረወረ ጊዜ ትልቁ መጽናኛው አላህ ነበር። ኢብራሂም ሰው ህዝቦችን ወደ ተውሂድ ጠራቸው፣ አላህን አምልኩ አላቸው። እሱን በማስረጃ ማሸነፍ ባቃቱት ጊዜ ከዚያ በኋላ ወደ ጉልበት ሄዱ። ልናቃጥለው ብለው ወሰሩበት። እሳት ተቀጣጠለ ለብዙ ወራት ያክል ይባላል። በዚያ በሰማይ በእሳቱ በሚቀጣጠልበት ኢብራሂም ዓለይሂ ሰላም የዛኔ እየተቀጣጠለ ያለው ኢብራሂምን ለመወርወርና ለማቃጠል ነው። እዛ አማልክቶቻችንን አውግዛል በማለት ወደ አንዱ አምላክ እንዴት ትጠራናለህ ብለው ለአላህ ሲል ነው ያን ሁሉ መስዋዕት የከፈለው ኢብራሂም ዓለይሂ ሰላም ለተውሂድ ሲል ነው። በላይ ወፍ ብታልፍ አቃጥሎ ይስባታል ይላሉ ዑለሞች። በጣም ኃይለኛ እሳት ነበረ። ከዚያ በኋላ ያ ሁሉ ከሆነ በኋላ ኢብራሂም ዓለይሂ ሰላምን እርቃኑ ልብሱን አወለቁበት፣ ራቁቱን ቀረ። ያለምንም ልብስ አደረጉት። ከዚያ በኋላ እርሱን ወስደው እሳቱ ላይ ሊወረውሩት ለመወርወር ሂደው አይችሉም። በጣም ኃይለኛ እሳት ነው። ገብታችኋል? እንፋሎቱ ያቃጥላቸዋል እነሱንም። ስለዚህ ያላቸው አማራጭ ምንድነው? ከሩቁ ነው እሱን እንደ ወስፈንጠር ምናምን ወንጭፍ የሚባል ነገር ልክ በዚያ አስፈንጭፈው ምናምን መጣል ነው ያላቸው አማራጭ። ልክ እዚያ ላይ ያሰሩት ኢብራሂም ዓለይሂ ሰላም ሊወረውሩት። በዛ ሁኔታ ሳለ መልአኩ ጅብሪል ዓለይሂ ሰላም መጣ። ያ ኢብራሂም አለው። ኢብራሂም ሆይ አለው፣ አለከ ሓጃ የምረዳህ ነገር አለ አለው። ኢብራሂም በዛን ጊዜ አላህ ነው መጽናኛው። ኢንካነ ሚንከ ፈላ አለው። ጅብሪል ሆይ ካንተ ከሆነ አልፈልግም፣ በቀጥታ አምላክ አላህ እንዲረዳኝ ነው የምፈልገው አለው። ሐስቢ አላህ ወኒዕመል ወኪል ብሎ ተናገረ። ጅብሪል ሆይ ካንተ ከሆነ አልፈልግም፣ አላህ በቂ ነው፣ እርሱ ምንኛ ያማረ መጠጊያ ነው፣ በዚህ ጊዜ እርሱን ነው የምፈልገው አለ። ያ ሰላም። አላህም ሰማው። ጅብሪል ዘወር በላ ነው፣ በቃ ራሱ ሊረዳው ወሰነ። ተአምራዊ የሆነ መንገድ ወደ ኢብራሂም ዓለይሂ ሰላም እየተወረወረ ተመልከቱ። በአላህ ላይ ነው ተስፋው፣ በሌላ ማን ላይ አይደለም። ወዲያው አላህ ታዲያ እሳትን አዘዛታ። ቁልና እኔም አልኩኝ አለ ያ ናር አንቺ እሳት ሆይ ኩኒ በርደን ወሰላመን ዐላ ኢብራሂም፣ በኢብራሂም ላይ ቀዝቃዛ ሁኝለት፣ ሰላምም ሁኝለት። ወዲያው በተወረወረ ጊዜ እንዳታቃጥለው ሆነች። ዑለሞች እዚህ ጋር ሲናገሩ በርደን ብሎ ዝም ብሎ በነበር ይላሉ። ቀዝቃዛ ሁኝ ብሏት በነበር
እሳት እስከ የውመል ቂያማ ድረስ ቀዝቃዛ ሆና ትቀር ነበር፣ አታቃጥልም ነበር ይላሉ። በአላህ ትእዛዝ ስረችና እሳት ሁሉ ነገር ግን በማን ላይ አላት? በኢብራሂም ላይ ብሎ ገደበው አላህ ሱብሓነሁ ወተዓላ። ለአሁን ነው በቃ የተፈለግሽው። በዚያው ላይ ደግሞ በርደን ብሎ ዝም ብሎ በነበር በኢብራሂም ላይ ወሰላምን ሰላም ሁኝለት ባይላት ኑሮ ቅዝቃዜ ሆና ትገለው ነበር ይላሉ። ትጎዳው ነበር። ቀዝቃዛ ሁኝ ካላ ቀዝቃዛ ትሆናለች። የሰው ልጅ ደግሞ ቀዝቃዛ ነገር ሊቋቋም አይችልም፣ በጣም ከበዛበት ማለት ነው። ነገር ግን እንዳትጎዳው ምን አለ አላህ? ሰላምም ሁኝለት አላት። ስለዚህ በጣም ቀዝቃዛም አይደለችም፣ ልክ እንዲሁ ደግሞ የምትጎዳውም ነገር አልሆነችም። በቃ ሰላም ሆነችለት። ለዚህ ነው ኢብራሂም አለይሂ ሰላም ተወረወረ እሳት ላይ። እነዚያ ህዝቦቹ እየተመለከቱት ይቃጠላል ብለው ሲጠብቁ ጸጥ ብሎ እዛው ቁጭ ብሎ ያዩታል። ታዲያ ይረበዋል አይደለ? ያ ሁሉ እሳት እንትን እስኪል ድረስ እስኪጠፋ አላህ ከጀነት ምግብን ይልክለት ነበር ይላሉ ዑለሞች። ቁጭ ብሎ ይበላ ነበር ኢብራሂም። ከዚያ በኋላ ተጠየቀ፣ ኢብራሂም ሆይ በህይወትህ ከኖርከው ደስ የሚል ህይወት ያገኘው የት ነው ሲባል ጊዜ ለማ ኡልቂቱ ፊናር ብሎ መለሰ ይባላል። እሳት ላይ በተወረወርኩ ጊዜ ነው ምርጥ ህይወት ያገኘሁት። በቃ አላህ በእርሱ ላይ መጥፎ ህይወት ሊያደርጉበት በወረወሩት ጊዜ ኢብራሂምን ሰዎች፣ አላህ ደግሞ ካሰቡት በተቃራኒ ከህይወት ዘመኑ ሁሉ ምርጥ ህይወትን በእሳት ውስጥ ሰጠው። ሰዎች በአንተ ላይ ያሴራሉ፣ አላህ ሱብሓነሁ ወተዓላ ግልብጥብጥ አድርጎ ታሪክን ይቀይራል። ብቻ አንተ በእርሱ ህይወት በእርሱ ላይ ኑር። ዩሱፍን ባሪያ አድርገው ሸጡት፣ ንጉስ አድርጎ ከፊቱ አላሳያቸው ያልጠበቁት ነገር። ኢብራሂምን ዝቅ አደረግነው፣ በቃ ጨርስ ነው ብሎ እነሱ አክተዋል። በቃ እሳት ላይ ወረወር ነው ብሎ አላህ ሱብሓነሁ ወተዓላ በዚያ ውስጥ ምርጥ ህይወትን ሰጥቶ አሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለምን በቃ ከሀገሩ አሳድር ነው፣ ድጋሚ መካ የሚባል ነገር አይመጣትም አሉ። ምንም ሳይቆዩ መጥተው ከበላያቸው ሆነው ነግሰው ከላያቸው አስተዳደሯቸው፣ መሯቸው። ዳላ ሲጠላቸው የነበረው ሁሉ ወይ ከመሬት በታች ሆነ ወይንም ደግሞ የእርሳቸው አማኝ ሆኖ ተከታይ ሆኖ ቀረ። እና አቡ ሱፊያን እና መሰለው ሲያስቸግሯቸው የነበሩ እና አቡ ለሃብ እና አቡ ጀህል ደግሞ ከመሬት በታች ሆኑ። ነብዩ ሰለላሁ ዐለይሂ ወሰለም ግን ተጨቁነውና ተረግጠው የነበሩ በዚያ ከአማኞቻቸው ጋር እርሳቸው ንጉስ ሆነው ለእስካሁን ድረስ እየመሩ ይገኛሉ። እርሳቸው ተከታዮች እነዛ እርሳቸው ሲጠሉና ሲያንቋሹ የነበሩ ከመሬት በታች ከነ ታሪካቸው ተደፍነው ቀሩ። አላህ ሱብሓነሁ ወተዓላ እንዲህ ይሰራል። ለታቸው ይህ ነው አላህ። ለዚህ ነው በቁርአን ላይ ኢና ለነንሱሩ ሩሱለና ብሏል። እኔ መልእክተኞቼን እንረዳቸዋለሁ ብሏል። ለጊዜ ሊበደሉ ይችላሉ፣ ሊጨቆኑ ይችላሉ፣ ዝቅ ሊደረጉ ይችላሉ፣ ሊናቁ ይችላሉ። ነገር ግን ወለዓቂበቱ ሊልሙተቂን ብሏል። መጨረሻው ግን እኔን ለሚፈሩ ሰዎች ነው ብሏልና መጨረሻውን የነቢያቶችን ታሪክ አይታችሁ ከሆነ መጀመሪያ ተበዳይ ናቸው፣ ተጨቋኝ ናቸው። መጨረሻ ላይ ግን እነዛ ከሃዲያኖች ጠፊዎች ናቸው። እነሱ ነግሰው ይቀጥላሉ ቀጣይ ትውልድ እስኪመጣ ድረስ። ወኢነ ጁንደና ለሁሙል ጋሊቡን አላህ፣ የኔ ሰራዊቶች እነርሱ ናቸው አሸናፊዎች ብሏል። ያ ሰላም አሜን ነው። እስከ አንድ ሰው ኮሜንት ላይ አሜን ይበል። እሺ ሁሱ ሌላ ጥያቄ አለኝ። አንዳንድ ጊዜ ማለት ነው እነዚህ በፊልስጤም እንትን ቪዲዮአቸው ምናምን ሳይ በጣም እንትን አለቅስና በቃ ሲደክመኝ ሲያቅተኝ ለምን በቃ አላህ ካሁን በኋላ ለምን ቂያማ ቢቆም ችግር አለው? በቃ ያኔ ራሴን ስጠላ በቃ እነሱን ሳይ ራሴን ነው የምጠላው። ለምን ቂያማ ቢቆም ምን አለበት ምናምን እላለሁ። ኩፍር ይሆንብኛል። በአላህ ምን ማድረግ እንዳለበት እሱ ነው የሚያውቀው እንጂ ዱዓ ማድረግ ሀላፍትና ያለሽ እሺ ዱዓ አድርጊ አንቺ እንጂ ዱዓ አድርጊ። በዲንሽ ላይ ቅጥበይ ዲንሽን ተማሪ አላህ የሚያዘሽን መስራት የከለከለሽን መራቅ። እዛ በኋላ ደግሞ መቼ ቂያማ ማቆም እንዳለበት ራሱ ነው የሚያውቀው። እሺ እሺ ኢንሻአላህ አመሰግናለሁ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው ሁሱ? አልሐምዱሊላህ። እኔ ጥያቄ ያጎቴ ልጅ ማለት ነው በቤተሰብ ፍቃድ ድረዋት ነበር እሷ ሳትፈልግ ማለት ነው። እውነት ነው። እሺ እሺ
እና እሷ ፍላጎት አልነበራትም ለምንም ነገር መጀመሪያም ሲጀመርም እንቤታ ነበርና በእነሱ ኃይል ዳሯት። ትዳር ውስጥ ከገባይ በኋላ ደግሞ መኖር አልቻለችም፣ መቀጠል አልቻለችም። ትዳሩን ማቆም ፈለገች እና ቤተሰብ በጣም ጫና አደረገባት። በቃ ምንም እምቢ የሚለውን ሐሳብ ሊቀበሏት አልቻሉም እና ከዛ በጣም ሲበዛባት ነገሩ ማንም የሚረዳ ሰው ስታጣ ለቤተሰብ እንደዛ አለቻቸው። ያኔ አምናበት ሳይሆን ንግግሩን ተጠቀመችው። በቃ እናንተ ይሄን ነገር ማትቀበልኝ ከሆነ ቤታዬን እኔ ካፊር ሆናለሁ አለቻቸው ማለት ነው። እሺ እና ከዛ በኋላ ላይ በቃ ቤተሰብ በመረዳት ነገሩ ተቋረጠ እና እሷ ይዘን ሰዓት ያኔ ቃላቱን ተጠቀመችው እንጂ አምናበት አይደለም። በጣም ከአንገት በላይ ስለሆነባት ነበረ እና ይሄ ነገር እንዴት ይታያል? ተውበት አይደል? ተውበት አስገድዶ ሴት ልጅን መዳር አይቻልም። ቤተሰቦች ሊያውቁ የሚገባ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ አራደ አሐዱኩም አን ዩዘውጀ ኢብነተሁ ፈልየስተእዚንሃ ነው። አንዳቸው ሴት ልጁን መዳር ከፈለገ ቀድሞ እሷን ያሳውቃት ያስፈቅዳት ብለዋል። ስለዚህ አስገድዶ መዳር አይቻልም። አስገድዶ ግድሩ ኒካሁ ይጸድቃል ወይ? ላ አይጸድቅም። እምቢ ብላ በዛው እንትን ማለት ትችላለች። ስለዚህ ተውበት ማድረግ ነው ከሷ የሚጠበቅባት። ያ መርሃባ ሹክራን። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ሱረቱል በቀራ ላይ ነበር ኡስታዝ 8ኛው አያ እና 9ኛው አያ። እሺ ከሰዎችም በአላህና በመጨረሻው ቀን አምነናል የሚሉ አሉ፣ እነርሱ አማኞች አይደሉም። አላህና እነዚህ ያመኑት ሰዎችን ያታልላሉ፣ የማያውቁ ሲሆኑ ነፍሶቻቸውን እንጂ ሌላን አያታልሉም። እነዚያ ሰዎች ነው ማንን ነው? ሙናፊቆች አምነናል ይላሉ፣ ነገር ግን አላመኑም የሚለው በአንደበታቸው አምነናል ይላሉ፣ ውስጣቸው ግን አላመነም ነው። ሙናፊቅ ማለት አለዚ ዩዝሂሩ አልኢስላም ወዩብጢሉ አልኩፍር። ሙናፊቅ ብሎ ማለት እስልምናን ከላይ አውቆ ይናገራል፣ ግን ውስጡ አላመነም። በውስጡ ከሃዲ ነው። አላህን አልተቀበለም፣ መልእክተኛውን አልተቀበለም። ግን አውቀው እያስመሰሉ ከሙስሊሞች ጋር ይሄዱና እኛ እኮ አማኝ ነን እያሉ በሰለላሁ ዐለይሂ ወሰለም ጊዜ ከሙስሊሞች እየወሰዱ መረጃን ለከሃዲያኖች ይሰጡ ነበር። ወኢዛ ለቁል ለዚነ ከፈሩ ቃሉ አመና እያለ ይናገራል። ከከሃዲያኖች ጋር ሲናገሩ ጊዜ ነው ካመኑት ጋር ሲገናኙ አምነናል ይላሉ። ከዛም ከሰይጣናቶቻቸው ጋር ጊዜ ወይም ከከሃዲያኖች ጋር ሲገናኙ ደግሞ እኛ እኮ እያሾፍን ነው በሙስሊሞች አላመንም አውቀን ነው እያሉ ይሄዳሉ። ስለዚህ ስለ ሙናፊቆች የሚናገር አንቀጽ ነው። እሺ ጀዛከላህ ኸይር። ማሊፖ ቁርአን እንቀራ ነው። ሰው አታስገቡሽ። አንዴ ቁርአን እንቀራ ነው። ማንን ስራ እንቅራ? እሺ የሶላት ሱናዎች በመሃል ብንተዋቸው ከጊዜ አለመመቻቸት ሲመቸን ብንሰግዳቸው አላህ በጀነት ቤት ይሰራልናል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ መን ሰላ ፊል የውም ወለይላ 12 ረክዓ በነ አላሁ ለሁ በይተን ፊል ጀና ነው። በቀንና በሌሊት 12 ረክዓ ሱና ሶላቶችን ለሰገደ ሰው አላህ በጀነት ውስጥ ቤት ይሰራለታል ብለዋል። ስለዚህ አንሶላ ከሰገድክ ይህን አጅር ታገኛለህ። ያልሰገደ እስከተባለ በሰገደው ያክል አጅር ያገኛል። ነገር ግን በህመም ምክንያት ከሆነ የተውከው ወይም ሙሳፊር ሆነህ ስለሆነ ከሆነ የተውከው ያ ሙሉ ምንዳ ይጻፋል። ምንም ያለ ምንም ምክንያት ከሆነ ግን ያንን ምንዳ በሰራው ልክ ነው ይጻፍልህ። እሺ አንዴ ንግራ ቢስሚላህ በማለት ሱዳ በራስ ድምፅ በሁሉም ድምፅ የተለየ በዚህ ሰውዬ ድምፅ ልቅራ። ከተመቻችሁ እንቀጥልበታለን።
ይሄ ሰውዬ ማለት ነው። ቢስሚላሂ ራህማኒ ራሂም ማነው? እሺ ቢስሚላሂ ራህማኒ ራሂም ይሄ ሙሳ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون لهم فيها زفير وهم فيها لا يسمعون إن الذين سبقت لهم منا الحسنى أولئك عنها مبعدون لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين قل إنما يوحى إلي أنما إلهكم إله واحد فهل أنتم مسلمون فإن تولوا فقل آذنتكم على سواء وإن أدري أقريب أم بعيد ما توعدون إنه يعلم الجهر من القول ويعلم ما تكتمون وإن أدري لعله فتنة لكم ومتاع إلى حين قال رب احكم بالحق وربنا الرحمن المستعان على ما تصفون الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين
لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء
جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى